የሆነ ነገሩ ቢያዝ ወዶ ሳይሆን በግዱ ይለቃል ወዶ ሳይሆን በግዱ ያመጣል ያለውን ነገር በጠቅላላ የእውነት ሰው በጣም ብዙ እየጻፉልኝ ነው በስልክ ይውላ ሳይቀር እግዚአብሔርን ነው የምነግራችሁ እኛ ነገር ደግሞ ሳይድ ሁላችንም ያላየነው አንድ ነገር አለ ይመች እንደገና ደግሞ ተክላይ ይሄ አሉ አይደል የነዚህ ግሩፖች እኛ ስለነ ተክላይ ግሩፖች ነው የምናወራው የነ ተክላይ ግሩፖች ምናልባት ሴቶቹ ሞቱ ይያሉ እንትን የሚሉ ልባቸውን እየሸጡ ኩላሊታ እዛ አካባቢ ማይደረግ ነገር የለም እንደዛም አድርገዋል እያደረጉ ይሆናል ሴቶችን ይሄንን ነገር በደንብ ይሄ ነገር ተጣርቶ ጥግ ድረስ ከተሄደ እነዚህ ዝርያቸው ምናቸው መኖር የለበትም ምድር ላይ ለምን ኩላሊት ይሸጣል ልብ ይሸጣል ማይደረግ ነገር እኮ የለም የመን ላይ ማይደረግ ነገር እኮ የለም ስለዚህ ይሄንንም ነገር አተኩረን ልናይ ይገባል እኛ የገጠር ልጅን የምንጠራው ድርጊቱን አድርገሃል ሳይሆን የደበቀው ነገር ግን አለ ፈርተህ ከሆነ ህዝብ ካንተ ጎን ነው መታችሁ ስደት ላይ የነበራችሁ ልጆች ሁላችሁም መታችሁ የተደረገውን ነገር ምንም ነገር ሳትፈሩ ለእናንተ ዋስትና እዚህ ገስት ላይ ያለው ከሙኒት ጀምራ አሞራ እዚህ ገስት ላይ ያለው ለእናንተ ነፍስኛ ኃላፊነት እንወስዳለን ምንም አይደርስባችሁም ህዝብ ከጎናችሁ ነው መታችሁ ፍርጥርጥ አድርጉና ነፃ ውጡ እዛው ሳውዲ ነው ያለው አሁን የገጠር ልጅ ነው ኢትዮጵያ ነው የገባው ገጠር ልጅ ሳውዲ ነው የገጠር ልጅ ና እኛ አንተን ማጥፋት መቃወም አንፈልግም ና ትክክለኛውን ነገር ንገረን ራስን ነፃ አውጣ ከዚህ ነገር ውስጥ ችግር የለውም እሱ እንደዚህ እናደርጋለን የገጠር ልጅ ከመጀመሪያው እስከ መጨረሻ ያለው አፍረጥሩጥ እውነቱን ከነገረን የኛውን መረጃ እውነተኛ ከሆነ እኛ ራሳችን በራዋተን ወደ ሀገር አስገብተን ስራ እንከፍትልሃለን ራሳችን ብቻ እነዚህ ልጆችን አስረክበን የተመቻቸ ኑሮ እንከፍትልሃለን እኛ ራሳችን መተህ ግን የምታቃትን አንድ በአንድ ወጥተህ ንገረን ኢቃማ አውጥቶ ነው የመጣው ጅዳ ካልተመቸው ወደ ሪያድ እናስወስደዋለን ሳውዲ ላይ ሆኖ ጌሙን እየተጫወተ እጣውን እየጣለ በስነ ስርዓት ሴፍቲው ተጠብቆ የሚፈልገው ተደርጎ ይኖራል እሱንም ካልፈለገ ሙሉ ወጪውን ሸፍነን አይዲውን አሰርተን ዱባይ እናመጣዋለን እናቴ አራ ሳውዲ ኢቃማ አውጥቷል አሁን እንደምን በዛ ገሬ ነው እሱ በቃ ይሄን ነገር ተናግሬ ሳውዲ ሰላም አልኖርም እንኳን የሚል ከሆነ እኛ ወጪውን ሸፍነን ዱባይ እናመጣዋለን ምንም የሚያስፈልገው ነገር የለም ይሄን ነገር በውስጥ አወራቸው እነ ብሪጅስቶን እነ መሲ እነ ሳሪን በውስጥ አወራቸው እዚህ ላይ ፈርተህ ከሆነ ይኸውልሽ መሲ ይኸውልሽ ሳውዲ እና ዱባይ ይለያያል እነዚህ ሰዎች አሁን ሳውዲ ውስጥ መኖር አይችሉም ማን ጋር ይኖራሉ እንደው ማን ጋር ሰርተው እነዚህ እኮ አቁቶላቸዋል ከሳውዲ በቃ የተበላሸ ህይወት ነው የልዩትን ህይወት እንዳበላሹ የራሳቸውም ተበላሸላቸው ግን የማይጸጸተን ለምናቸዋል እንደ ወንድም ደውለን አልቅሰን ለምናቸዋል እሺ አንድ ሃኒ ቀጥል እንግዲህ ሃኒ ሁሉም የሚያውቃት በየመንገዱ የቀሩ ዝብጥ እንግዲህ ሃኒ በየመንገዱ የቀሩ ሴቶቻችን እሷ ድምጥ ናት ምንም ጥርጥር የለው ሃኒ በህይወት ካለች በህይወት ኑራ እንድናያት የሁል ጊዜ ምኞታችን ነው ኢንሻአላህ ሰያ ሪከርድ እንድናረግ በደንብ እንተናገር እሺ በአማርኛ ነው አረበኛው እኔ ላውራ ከዛ አንተ በአረበኛ ታወራ አረበኛ ላውራ ማን ቀጣይ አንቺ አንዴ ከሃና ጀምረው እሺ ውድ ኢትዮጵያውያን በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ የምትገኙ ኢትዮጵያውያን እነዚህ አሁን ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሃና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው ሌሎች የተለያዩም ሴቶች አሉ። እችኛውም ሌላኛው እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳውዲ በህገወጥ መልክ
የሚያስወስዳቸው ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ ያትችን ፈርሻ የምታዩቸው በጠቅላላ እነዚህ ፎቶ ላይ የምታዩቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው ሆናችሁ ለእያንዳንዱ ሰው ኢንፎርሜሽን ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ፣ ግን በዋናነት የሸዋሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የሱን ፎቶ እናሳያቸዋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳውዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመቹን ፎቶ እናደርግላቸዋለን። ይመችን አምጣው። ቆይ ይለቅ ፎቶ። እሺ ገና እኮ ነው አያልቅም። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው እኛ እዚህ ጋር የተቀመጥነው በጠቅላላ። እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህፃናቶች በጣም ህፃናቶች ናቸው። እድሜያቸው በጣም ትንሽ ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማይነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንደሃና ከጅዳ ወደ ኢትዮጵያ ለገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። እቺ ሸዋ እቺም እቻለች በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሃኒ ጋር ነው አለች። እቺንም የደበለቋት እቺ ራሱ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው ዞሮ ታግታ ነው ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ ልጅ ይመችል እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። ምን እናረጋለን? በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ። ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳውዲ ነው። ተቀማጭነቱ ሳውዲ ነው። ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳውዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል፣ የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኩ አለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ የዘር ማጥፋት እያጠፋ ያለው የሸዋ አንድ ጊዜ ይሄ በተጎኑ አሉ ሸዋ ረቢት ፎቅ የሰራ ባለ ማን ነው ስሙ አያያዘኝም። የኔ የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት ሽመግላለሁ ብሎ ያም ቀንደኛ ደላላ በሸዋ ወጣቶች በሸዋ ልጆች ደም ሸዋ ረቢት ላይ ፎቅ ቤትና ምንድነው ያለው ቡቲክ ነበሩ ብለዋል።
ማነው ፋርማሲም ነበረው ታዘብ የሚባል ታዘብ ነው ታዛቢ የሚባል እንግዲህ እዛ ውስጥ ገብቶ ሲፈርድ የነበረ ምን አገባችሁ በእኛ በሸዋ እያለ ጭራሽ የጎጥ ስም እየጠራ እውነቱ እንዳይታወቅበት ሲያደርግ የነበረ ይሄ ታዘብ የሚባል ሙሉ ንብረቱ ፋርማሲውም ፎቅ ቤቱም እንዲወረስ ሙሉ ታዛቢው አዳሙ በደሃ ደም ነው የሰራው። በእነዚህ ልጆች ደም ነው የሰራው። ቀጥል የታባቱ ይሄኛው ፎቶ የይመች ነው የእንትና አይደለም። ሚስ አንደርስታንዲንግ እንደ ለሁሉም እኔ የሁሉም ኢትዮጵያዊ ነው። ይሄ የሁሉም የኢትዮጵያዊ አጋቾቹ ደግሞ ዋነኛው ደግሞ እኒህ ወንድማማቾች ተክሌና አንደኛው ስሙ ባላና ነገር ሳይድ ይሄንን እሺ ልጨር በአማርኛልና ተቀጣያለሽ። እነዚህ ደግሞ ትግራይ ክልል ወቅሮ የተወለዱ አሁን የመን ድንበር ላይ በሪያድ በጅዳ ያሉት ደላላዎች አከፋፋይ ናቸው። እነዚህ የገደሉትን እየገደሉ የደፈሩትን እየደፈሩ የተረፈውን ወደ ሪያድ ወደ ጅዳ ወደ መካ የሚያከፋፍሉ በጣም አደገኛ ለሰው የማያዝኑ ጨካኝ አረመኔ ተክለይ እና ወንድሙ እንዳውም እነሱ ጋር የሚሰራ አህመድ የሚባል የሸዋ ልጅ የመኮይ እንዲሁም ደግሞ አንድ የሸዋ አረቢት ልጅ አብረዋቸው ያሉ እነዚህ ናቸው። ቀጥይ። ኦኬ አመሰግናለሁ። ስለነ ተክላይ ያው አንዴ በአማርኛ በደንብ ስለ ተክላይ እኔ ላውራሽ ሰይድ በማርያም አንዴ። ተክላይ ማለት ምድር ላይ ማለት የሰይጣን አየር ማረፊያ የሆነ ሰው ነው። ከትግራይ ነው እሱ የሚጀምረው። የትግራይ ሴቶችን እየሸጠ ከወሎ ከሸዋ ሙሉ የኢትዮጵያን በየመን በኩል የሚሄዱ የተክላይ እጅ የተክላይ በትር ያረፈባቸው ናቸው። አንደኛ። ሁለተኛ ነገር ደግሞ ይመችና ተክላይ የአንድ ሳንቲም ሁለት ገጽታዎች ናቸው። ጨካኞች አውሬዎች ናቸው። እነዚህን አውሬዎች እዛው የመን ላይ ኢቭን የምትኖሩ ንጹህ ደላሎች ካላችሁ እነዚህን ከውስጣችሁ አስወግዷቸው። በቃ እኔ ይህንን ነው የምለው ቃል በቃል። አብዚ ለለኹም ምናልባት ትግርኛ ተናጋሪ ኤርትራውያን ተጋሩ ለማለት እዩ ዋላ አምሃሩ ለትግርኛ ልትሰምዑ ነይኹም ይኹም። ተክላይ ማለት ካብ ትግራይ ጀሚሩ ደቂ ዓዱ ይምህር አምሃራ ክልል ኦሮሚያ ክልል ካብ ሁሉ ዓዲ ላወሰደ አጓላት ለዓመፀ ላደፈረ ላሸጠ ልነብር አውሬ እዩ። ልዝቆ ለአዚ ትፈልጡ ተጋሩ ተሓሊኹም ሁሉኹም ኣብ ስዑድ ትነብሩ ኣብ የመን ትነብሩ ጽሩያት ተጋሩ ጽሩያት ደላላ ማለት ሰብ እና ልስምዐኩም ደላላት ተሓሊኹም ልዚ ሰብዚ ወይ ካብ ቅድሚሆም አውግድዎ ወይ ደሞ እንደ ዋላ ረሽንዋ እንደ ይፈልጢ ናዚ ጭካኔ ዘ አውሬ ለሃና አጊቱ እዘን ሁሉ ለራኹሞም ደቂ አንስትዮ ካብ ሽዋ ካብ አምሃራ ክልል ካብ ወሎ ካብ ትግራይ ካብ ተፈላለየ ዓዲ አጓላት ለዓመፁ ልወስድዮ እዚአቶም ብሄር የብሎሚ ሃይማኖት የብሎሚ ዓዲ የብሎሚ። ስለዚህ እነዚህን ሰዎች የምታረጉትን አድርጉ። እዛ አካባቢ ያላችሁ አውሬዎች ናቸው። ይመችና ተክላይ ማለት ምንም ቃል የማይገልጻችሁ ምድር ላይ እንደናንተ አይነት ከናንተ ቅዱስ ሚካኤል የረገጠው ሰይጣን ይሻላል። እናንተ ማለት የሰይጣን አየር ማረፊያ ናችሁ። ሃናን እስክታመጧት ድረስ ግን ሙሉ ዘርማን ዘራችሁ አይቀርም። ገና ይቀጥላል። ሚኪን አስገቡት። ገና ብዙ ይቀጥላል። በዚህ ላይ አሁን ለታ ደውሎ ይውላችሁ አሁን ለታ ደውሎ የሆነ ሲዝት የሰማሁት አደም ገርፋ የሚባል ደላላ አለ። ደግሞ የመላይ አንድ ጊዜ መበሉ አደም ገርፋ የዛሬን 15 ዓመት የመላይ በፍርፋሪ ቂጣ ተጣልተን በጫማ ፊቱን መትቼዋለሁ ያውቃል። ዛሬ ደላላ ሆኖ ህዝብን እያመሰ ሴትን እየደፈረ የሚገኝ አሁን እሱንም ፎቶን በቅርብ እናመጣዋለን። አደም ገርፋ የሚባል ያቀኛል በደንብ አድርጎ የመን መላእክት የምትባል ቦታ ላይ የየመን ኩብዝ ስንቃማ የሆነ የገርባ ልጅ
ቀምተህ በልተህ ምን እንደሰራሁ ታውቃለህ። አንተ አውለታ ደውለህ እንድርስ ማሩ ላይ ደውለህ እንድርስ ማሩ ሚወት አደረገ ድምፅህን ሰምቼዋለሁ። የመን ላይ ፈላጭ ቆራጭ ሴቶችን በመድፈር ወጣቶችን አካላ ጎደሎ በማድረግ ብዙ መረጃ ሰምቻለሁ። አደም ገርፋ ይባላል። ያ ገና አንለቀው ነሪበታል። እቺኛዋም ለእኔ ተላከልኝ ነች። እቺም ልጅ የእነሱ ቪክተም ነች። እዛው የመን ላይ ታግታ የት እንደደረሰች አያውቁም ቤተሰቦቿ። እህት ነው የላከችልኝ ለእኔ። የገጠር ልጅ አይመጣም። ስልኩን እንስጥ ለፖሊስ ስጡን እኮ የምን እርምጃ የምን መለማመጥ ነው? በቃ ስጡ። የምን መለማመጥ ነው? ሚኪ የምጠይቀው አለ። ከሞኬ ጋር አውርተን መወሰን ካለብን እንወስንበት። መጥቶ እውነቱን አንድ የማይናገር ከሆነ የመጨረሻ ምርጫ የምትሰጠው ለመሲ የሚደውልላት ከሆነ አሁን የገጠር ልጅ ይደውልላት፣ ካልሆነ ለሞኬ ቁጥሩን ስጠው። በቃ ይዝዳል እንዴ! ከዚህ በላይ ምን ይሆናል? ሌላም ሴቶች አሉ፣ አሳያቸዋለሁ። ሆልድ ኦን ብዙ ሴቶች አሉ እያሉ እኮ ነው። ሚኪ አንድ የምታስተላልፍና የሚሰማችሁ ከሆነ ይምጣ። ኦኬ የገጠር ልጅ የሰማ ከሆነ አንደኛው ስልኬ ለምን ያቀርብ አሞራ ወሰደችው ልጅቷ። አንተ አሳየ ሰይድ የጧቷ የትግራይ ልጅ እሷንም ፎቶዋን አድርጉ። እሺ እኔ አንዱ ስልኬን ልጅቷ ይዛው ሄደች። ያው እቺም ልጅ እያያችሁ ነው እኔ የምለጠፈው። እቺም ልጅ የቀድሟ ልጅ እህቷን የላከችልኝ። አንተ ቆነጃችሁ ምን ቀርቷል? ጎበዝ ምን ቀርቶልን? እነዚህ ሁሉ ነው አሁን የሚላክልኝ። ቆሽ ድጋሚ እቺ ሜሻዋ አንዴ ልናገር አመቷ ከወጣች እየሰማችሁ ነው። እቺ ሜሻዋ ሮቢት ነች። 3 አመቷ ከወጣች ታግታ ማለት ነው። 3 አመቷ። እነዚህ ሁላ የነ ይመች ቪክቲም ናቸው። የነ ይመች እየመለመሉ የሚያስወጧቸው ናቸው። ይቀጥላል። እይዱ መልእክት ላስተላልፍ ናትና ቆልዑት ከ እንድሕር ሕዋትኩም ዝተተሓዙኹም ተሃልዮም ዳሃዮም ዘይትፈልጡ ተሃልኩም ዋላ መፈራርሒ ቪድዮ ዝበፅሐኩም እንድሕር ታሊ ናይቶም ሕዋትኩም ፎቶን ሽሞምን ኣድራሾምን ዝተወለዱሉ ዓዲ ቆይ የሸዋ መብረቅ ወይ ቆይ ያችን ልጅ ያገታትን ፎቶ ልከውልኛል። ኦኬ ላክልኝ ልላክልህ። እቺም እኔ ሰያ የወደላ ልጅ ሸዋ ላይ ምንም የቀረ ሴት እኮ የለም። ሸዋ ላይ የቀረ ሴት የለም። እያንዳንድህ ልጆቻችሁ ሞቱ ጠፉ የተባሉት የሸዋ ማህበረሰብ የሸዋ ገበሬ ይመች የሚባልን ቤተሰቡን ዝርያውን መጠየቅ ትችላላችሁ። አሁን ግባ ልኬልሃለሁ። ያገታት ቢንያሚን ይባላል። ግባና አምጣው በትልቁ አድርግህ። ያችን ልጅቱን ያገታትን ቀይ እንትን የለበሰችው ተዋልቋል ለካ ህዝብ አልቋል ለካ። በትግርኛ አስተላልፍ ደግመህ እሺ። የሆነ ሪከርደር ጽፈውልኝ ነው እንዲይዙክ እንዲያረጉልክ። አሁን ያልከው እንድገምላችሁ። ኦኬ ኣብ ኩሉ ዓለም ዘለኹም ናትና ተጋሩ ማለት እዩ። ኣብ ኩሉ ዓለም ዘለኹም ዋላ ወፃእ ምሳና ዘለኹም ኣብዚ ድዩ ዋላ ብስዑዲ ዓረብ ዘሎ ድዩ ኣብ ዘለኽን ሃልዲኽን ስድራኹም አንድ ጊዜ ልጨርስ አንዴ ያምፋሉ። ይሄን እናስታውቅና ትቀጥላለህ በስፋት። ይሄ ቢንያሚን ይባላል። አጋሽ ነው እንደምታው ዝርጥጥ ያለ ከርከሮ የመሰለ ማን ነው ያገተው? አምጣት ቀይ የለበሰችውን ያችን የላኩልን አስከትልኝ። እቺን ያገታት ቢንያሚን የሚባል አሁን ያያችሁት ፎቶ ነው። ተመልከቱ። ሙታለይ ብሎ ለቤተሰቦቹ አርድተዋል፣ ግን አጋቹ እሱ ነው። ፎቶውን አይታችሁታል። ቀጥል። ይቅርታ በጣም ስላስቆንኩ ቀጥለሽ። እሺ አብዶ ዘለኹም ዓለም ኮይንኩም እንድሕር ካብ ስድራኹም ዋላ ኣሕዋትኩም ሓፍትኩም ኣይኹኑ መታዓቢትኩም ደቂ ዓድኩም ደቂ መንደርኩም ይኹኑ ኣብ የመን ኣብ ስዑድ ዓረብ ጠፊኦም ብደለልቲ ዝተባሃሉ ድሃዮም ዘይብልኩም ዋላ ጭምጭምታ እንዳሃለዎ ሞይቶም ተባሂልኩም ሰማዕኩም ዋላ ጭምጭምታ ዘለኩም ሰባት ኩላኹም ናይ ኣሕዋትኩም ድዩ ዋላ ናይ ሓፍትኩም ናይ ዘለኩም ፎቶ ጠፊኦም ዝተባሃሉ ሕብረተሰብ ብምሉእ ህዝብና ሓደ ብሓደ ፎቶ ናባና ለኣኽዎም ናብ ህዝቢ ናብ ሚድያ ክንብፅሖ ኢና። ካብ ብሕጊ ዝኽይሩ ብሕጊ ክንከይድ።
እኔም በትልቁ ታረገኝ እኔ ሌላ አዳዲስ ኢንፎርሜሽኖች ይዤ መጥቻለሁ። አንዴ ቆይ የሸዋው መብረቅ እኔም በትልቁ አርጋት በትልቁ እቺ ልጅ አጎቷ ልጅ ነው የላከችልኝ። ሞታለች ብለው መርዶን ካረዱ ጀስት 2 ወር ከ20 ቀን ነው ሞታለች ከተባለ ማለት ነው። የሸዋ ህዝብ እቺም የሸዋ ህዝብ በዚሁ እኔ መልእክት ማስተላለፍ ፈልጋለሁ። አንዴ ቆይ እኛዋ አስረግዟት መልሷታል የተባለች ልጅ አትመስልም? ያጎቷ ልጅ ነች። መግባትም እችላለሁ ብላኛለች። እቺ ልጅ ኖ ትመስላለች አትመስልም? ቅድም ልትወልድ ኢትዮጵያ ገብታ ስትመለስ ተገደለች አትባለች ልጅ አትመስልም? እቺ ልጅ መስላኛለች። እዚህ ጋር ጌጥ ያደረገችው ልጅ መስላኝ ነበር። እያመሳሰልኳቸው ነበር ቅድም። እቺ ልጅ ያጎቷ ልጅ ነች። እንግዲህ ኮንታክት ያደረገችኝ 2 ወር ከ20 ቀኗ ነው ሞታለች ብለው ልከውልኝ ነው። ያጎቷ ልጅ ነኝ ነው የምትል። ቆራ ሌላም አለ። ይኸው ወይት በደንብ እንድታምኑ የሸዋሮቢት ልጅ ነኝ ሞታለች ብለው ካስረዱን 2 ወር ከ20 ቀኗ ነው ያጎቷ ልጅ ነኝ። ላይ ገብታ ማውራት ትችላለች። የሸዋ ወጣት እንግዲህ ይሄን ሰውዬ ዝም ካላችሁት የሸዋ ህዝብ በዚሁ አጋጣሚ ያሳይቻታለሁ። በዚሁ አጋጣሚ ትክክለኛ ማስረጃ ሳያሳዩአችሁ ልጆቻችሁ ሞተዋል ብለው በደፈናው የነገሯችሁ እነ ይመች አግተው የመን በረሃ ላይ እየተጫወቱባቸው ነው። ትክክለኛ ማስረጃ እስካላመጡ ድረስ በዛች ሰዓት ልጆቻችሁ በህይወት ሊኖሩ ስለሚችሉ የደላሎቹን ቤተሰቦች ይዛችሁ መጠየቅ ትችላላችሁ። ይሄ ነው መልእክቴ። ሸዋን እንደ ሸዋ አሰድቧል ይሄ ይመች የሚባለው። በዛ አካባቢ የምትንቀሳቀሱ ኃይሎች ሸዋን ማስከበር አለባችሁ። የሸዋን ስም አጠልሽቷል፣ አዋርዷል። የሸዋ ባህል ወግ ብሎ ሽምግልና ብሎ የተጫወተውን ነገር በሪከርድ ሰው ስለሚፖስተው ታዩታላችሁ። እርምጃ ውሰዱልን። የመንግስትም ኃይል ሌላም እዛ አካባቢ የምትንቀሳቀሱት እባካችሁ ፍትህ ለእህቶቻችን። እስኪ የሚጣ ጠይቂያት እስኪ ልጅቷ አሁን ያመጣሻትን ፎቶ ስሟ ማን ነው? ሶስና ወይ እመቤት ነው ስሟ? እሺ እነዚህን አይዋቸው። እነዚህም የተጉለት ቋይማ 1 ደቂቃ። እነዚህም የሸዋ ልጆች ናቸው። ድንበር ላይ ሲደርሱ ሞተዋል ተብለው ነው። ምንም መረጃ አልተሰጣቸውም። ብቻ ድንበር ላይ ሆነው ሞተዋል ተብለው ነው። የሸዋ ልጆች ናቸው። ይሄ ሁሉ የይመች ስራ ነው። እንግዲህ ይመች ቤተሰቦቹ ንብረቱ ላይ ሂዱበት። እዛ አካባቢ ያላችሁ ሰዎች እቺ ነች ልጅቷ። ያው እዚህ ጋር የሸዋን እኮ አንተ የዘር ማጥፋት እኮ ነው እያደረጉባቸው ያሉት። የዘር ማጥፋት ሌላም አለች። አረ ሌላም አለ። ቆይ ሌላም አለ። ያው እቺ ልጅም አለች። በየመን የሚሄዱ ማለት ነው። ሌላም አለ። ቆይ አንዴ ጠብቁ። ሌላ አማለ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ይኸው እቺም እንደዚያው ሚጣ በሜሴጅ ልኬልሻለሁ። ደላላ አግቶብናም ብለው ቤተሰቦቿ እያለቀሱ ያለች ልጅ የሸዋ ልጅ እዚሁ አሁን ልከውልኝ ልኬልሻለሁ በሜሴጅ በኖርማል ሜሴጅ በቲክታክ ሜሴጅ ከላክልኝ አለው። ያ ቋያቸዋለሁ ላሳየሽ። በደላላ የታገትን ሙሉ አምጧቸው። ታንክ ዩ። እሷ ነች የሸዋ ልጅ ናት። ደላላ ይዟት ቤተሰቦቿ ይዘውብን እያሉ እያለቀሱ የሸዋ ልጅ ናት እሷ። ስለዚህ የሚያግዝ ሰው አለ።